የሚለው ቃል ፍጡር ነው መች ይላል ክፍሉ ራሱ ቃል ነበረ እሺ ቀጥል ቃል ነበረ ከመጀመሪያው ይህ ቃልም እግዚአብሔር ነበረ ነው የሚለው ስለዚህ ቃል ፍጡር ነው ማለት እንችላለን ማለት ያ እግዚአብሔር ፍጡር ነው ማለት እንችላለን ወይ እንደማለት ነው ሳሚ ኮሜንት ላይ የስ ምናምን ትጽፋለ ያንተ ተራ ነው አውራ ስትባል ደግሞ አታወራም ምን ላይ ነን ማን so we cannot say ቃል ፍጡር ሆነ አይባል ቃል ስጋ ሆነ ወይም ሰው ወደ መሆን መጣ መለኮትን ሳይለቅ መለኮትነቱን ሳይለቅ ያ ባህሪ ሳይለቅ ባህሪ የሚለቀቅ ነገር አይደለም እኔ አሁን የመላእክ ባህሪ ይኖረኛል ገልበጥ ብዬ አይቻልም ስለዚህ መለኮት ነው ቃል በእግዚአብሔር ዘንድ የነበረ ከዘላለም ያለ ሁሉ በእርሱ የሆነ ከሆነውስ እንኳን አንዳች ያለ እርሱ ያልሆነ ሁሉ በእርሱ የሆነ ከሆነ ፈጣሪ ነው ፈጣሪነት ደግሞ ባህሪ ያ ኢሴንሱ ሰው ወደ መሆን ሲመጣ አውልቆ የሚጥለው ነገር አይደለም ለምን ባህሪ አውልቀሽ መጣዩና ገልበጥ ምታረግ ነገር ስላለ ስለዚህ መለኮትነቱን ሳይለቅ ቃልነቱን ሳይለቅ ስጋን ጨመረ ስጋ ሆነ ወይስ ሰው ሆነ ስለዚህ ሁለቱም ባህሪያት አሉት የመለኮትና የሰውነት ባህሪ በአንድ አካል ክርስቶስ በሚባለው በሚታየው በዛ በአንድ አካል ውስጥ አለ ሁለቱም ባህሪያቶች አሉት እንጂ ቃል ፍጡር ሆነ አይባልም በጣም ሄሬሲ ነው አደገኛ የሆነ ሄሬሲ ነው ቃል ፍጡር ሆነ ቃል ስጋ ሆነ ማለት እንችላለን ሰው ሆነ ማለት ስለሆነ ግን ቃል ፍጡር ሆነ አምላክ አይደለም ማለት ነው ባጭሩ አሁንስ ክሊር ሆኖልሻል ወይስ አይ ገብቶኛል ለምን እንደዚህ እንዳልኩ ታውቃለህ አንድ ቦታ እንትን ሲሉ ስለሰማሁኝ ኦርቶዶክስ እንዲህ ብሎ ያምናል እንዴ ያማንያ አራም ቃል ፍጡር ሆነ እንደሱ አይደለም የሚሉት አሁን ሚስ ሪፕሬዘንት አድርጎ ነው እንግዲህ ያንን ነው እየተጨቃጨቀን ስንሉ የከረም ነው ባለፉት ወራቶች እንደዛ ይቼኮ ነው ግን ይሄ አይደለም የተባለው አሁን ባልሽበት መንገድ ሳይሆን እየተወራ የነበረው ፍጡር ምንድነው ፍጡርና ፈጣሪ የሚል ማለት ነው ፍጡርና ፈጣሪ ወይም በስጋው ፍጡር ነው ማለት እንችላለን ወይስ አንችልም ለምን የሰውነት ባህሪ ወይም የሰውነት በራሱ ፍጥረት ነው አይደል ከፍጥረቱ የመጣ ነው ወደ እግዚአብሔር የፈጠረው ስለዚህ በስጋው ፍጡር ብለን ልንጠራ እንችላለን ወይስ አንችልም በስጋው አይሽ በሌላ ነገር ሌላ ስለሆነ ነው ስለዚህ በስጋው ፍጡር ማለት እንችላለን የሚል ጥያቄ ነው የተነሳው እንጂ ቃልን ፍጡር ማለት እንችላለን ወይ አይደለም ቃልን ፍጡር ማለት እንችላለን ወይ ከጀርባ ከዚህ ጥያቄ ጀርባ ጊታር ይዞ የሚመታው ማን ነው የሚሆነው ማለት ነው አሪዮስ ነው ጊታር ይዞ ኮርድ እያስተካከለ የሚመታው ቃልን ፍጡር ማለት እንችላለን ወይ የሚለው ጥያቄ ጀርባ አሪዮስ አለ ቃል ፍጡር ነው ያለው እሱ ስለሆነ ማለት እሱ ቃላው ነው yes ይላል yes ልጆቼ በርቱ ልክ ነው ቃል ፍጡር ነው ይላል ማንንም ክርስትና ላይ ነው እንደተፈጠረ ታይቶ ግን ቃል ወደ ፍጥረቱ ከገባ በኋላ የፍጥረቱ የሆነውን ነገር ይዟልና በዛ ሰውነቱ በዛ ስጋው በኩል ፍጡርና ፈጣሪ ፍጡር ወፈጣሪ ማለት ሁለቱም ማለት እንችላለን ነው የሚለው ዲስከስ ይደረጋል ግን ፍጡርና ፈጣሪ ማለት የሚለው ዲስከሽን በራሱ ክርስቶስም ፍጡር ነው ለማለት ከመነጫ ሐሳብ አይደለም የሚመጣው ከዛ ሐሳብ አይደለም የሰውነት ባህሪውን እንዴት ዲፋይን እናርገው ከሚል ነው የሚመጣው እንጂ ኢየሱስን ራሱ ፐርሰኑን ፍጡር ከማድረግ አንፃር አይደለም የሚነሳው so yeah ተባረክ አማንዬ ተባረክ በጣም ጸጋ ይብዛልህ ተመልሶልኛል ያ ኦኬ እሺ ጸጋና ሰላም ይብዛልሽ ሳሚ አለ አይ ቲንክ ገብተህ መቀመጥ ነው የፈለግከው አንተ እዛው ሶፋ ላይ ተቀመጥ እንዴ ኮሜንት ላይ እየጻፍክ እያየሁ ነው ለምንድን ነው እዚህ ማታወራው ቻው አማን እንዴት ነው ሰላም ነው ዳና እግዚአብሔር ይመስገን ክብሩ ይስፋ አባትና ልጁ አሜን ይመስገን እየተማማለን ስለሆነ አንድ ስለ ህፃናት ጥምቀት
ልጠይቅ ነበር የፈለኩት። ኦኬ አንዳንዶች መጽሐፍ ቅዱሳዊ አይደለም መጽሐፍ ቅዱስ ያላዘዘንን አናደርግም ብለው ይላሉ እና ስለ ትክክለኛው የህፃናት ጥምቀት አስፈላጊነት ማብራሪያ እንድትሰጥ ስለፈለኩ ነው። እኔም መማርበታለሁ ብዬ ስላሰብኩ። እንግዲህ በዚህ ቶፒክ ላይ ያለፈውን አመት የፈረንጆቹን ሙሉ ስናወራ ነበረ። እንዴት ነው የምናደርገው? የህፃናትን ጥምቀት የሚቀበሉ ሰዎች የሚያመጡት መጽሐፍ ቅዱሳዊ እንትን አለ፣ ቤዝ አለ which is arguable የሆነ ማለት ነው፣ አርጊው ሊደረግ የሚችል እሱም ይሄንን ታምናለህ? ከዚህ ልነሳና ማለት ነው አዲስ ኪዳን ላይ እኛ ጥምቀት ብለን የምናደርገውን ስርዓት ሚዩቱን አንሳው። ጥምቀት ብለን የምናደርገውን ስርዓት የሱ አቻ ብሉይ ኪዳን ላይ ምንድነው ብለን የምታስበው? እዚህ የቃል ኪዳን ህዝቡ እግዚአብሔር የጠራው ህዝቡ ወደ ኮቨነንት ኮሚዩኒቲ ወደ ኪዳኑ ማህበረሰብ ሲገቡ በጥምቀት በኩል አድርጎ ይገባል። ብሉይ ኪዳን ላይ ደግሞ የዛ ኮሚዩኒቲ የእስራኤል ኮሚዩኒቲ አካል መሆናቸው የሚታወቀው በምንድን ነው? ያው የጥምቀቱ አቻ ምንድነው ብለን የምታስበው? እኔ ገርዘት ብዬ ነው ማስበው። ኦኬ ስለዚህ አቻ ከሆነ አሁን ለዚህ እኔ ካውንተር አርጊመንት እናቀርባለን። አሁን ቤዝ ሌቭሉ አርጊመንቱ ያስኬዳል፣ ባይዞ ያስኬዳል። ግን ጥያቄ እናነሳለን። እዛ ላይ የምናነሳው አለ አዘር ሪፎርመር ማለት ነው። አሁን ይሄንን አርጊመንት ይቀበላሉ በምንድነው በፕሮቴስታንት ውስጥ ሆነው ህፃናትን የሚያጠምቁ ማለት ነው። የኔም ሂስቶሪካል ላይ ያጠምቃል፣ ግን ዴፊኒሽኑ ይለያል። ከኃጢአት ጋር ከኃጢአት ስርየት ጋር ምናምን አናገናኝም። የህፃናትን ጉዳይ ኮቨናንት ሜምበርሺፕ እና ብሌሲንጉን ግሬሱን እንዲያገኙ ነው እንጂ ሬሚሽን ኦፍ ሲን አይደለም ነው የምንለው ለህፃናቱ ማለት ነው። ሌሎቹ ደግሞ ከሬሚሽን ኦፍ ሲን ጋር ያገናኙታል። አሁን ወደ አርጊመንቱ እንምጣ። የጥምቀት ኤግዛክት ፓራላሉ ግዝረት ከሆነ ያ በብሉይ ኪዳን የነበረው የእግዚአብሔር ህዝብ ህፃናት በስንተኛው ቀን ነው የሚገረዙ የነበረው? በስምንተኛው ቀን። ስለዚህ በስምንተኛው ቀን ያ ህፃን መፈጠር አለመፈጠሩ ሳያቅ የእግዚአብሔር ማህበረሰብ አካል ሆኗል አልሆነም? በግዝረት ያው የእግዚአብሔር ስራ ስለሆነ ሆኗል ነው የሚለው። the same is true ይሄንን ህፃን አዲስ ኪዳን ላይ ስናጠምቃቸው ስለሆነ የሚል አርጊመንቱ አለ። ያስኬዳል ያስኬዳል። ካውንተር አድርገን እኛ የምናመጣው በዚህኛው እስከሆነ ቦታ አንዳንድ አናሎጂዎች ተመሳሰሉ ማለት ሙሉ ጥላውና ሙሉ አካሉ ነው ማለት አይደለም። አዲስ ኪዳን ላይ በእምነት አድርጎታል ያንን ሜምበርሺፕ። እዛ ጋር በግዝረት የነበረውን ነገር ወደ ኮቨናንት ሜምበርሺፕ የምንገባው በእምነት በኩል በሆነ ጥምቀት ነው። ብሉይ ኪዳን ላይ በእምነት በኩል የሆነ ግዝረት አይደለም አይደል? ለበከት ብቻ ልጆ አምኖ ከዛ ተገርዞ ምናምን አይደለም። ስለዚህ አናሎጂው እውነት ነው፣ ቤዝ ሌቭሉ ትክክል ነው። ግን የሆነ ቦታ ላይ ፌል ያደርጋል ነው እኛው ነው ፌል ያደርጋል። በዛ መልክ አድርገን ግዴታ መለጠጥ አይኖርብንም። ሁለተኛው there is no clear evidence on the scripture that says ኢንፋንቶችም አንድ ላይ ተጠምቋል የሚል አናሎጂ አንድም ቦታ ላይ ነው። that's the problem። የሆነ አጠጋግተህ ልታወራ ትችላለህ እንጂ ክሊር የሆነ ያው ህፃናቱን ተጠምቋል እዚህ ጋር የሚል ነገር ማሳየት አትችልም። አሁን ሃውስሆልድ ባፕቲዝም ይባላል ወደ 3rd ሴንቸሪ ምናምን አካባቢ ላይ ዴቨሎፕ እያደረገ የመጣ ማለት ነው። እና ሃውስሆልድ ባፕቲዝም ቲዮሪ ምንድነው? ያው ሄድ የሆነው ፋሚሊው ጌታን ተቀብሎ ወርወክስትናም ነው ሄዱ ሲቀበል አንድ ላይ ፋሚሊውን ፕሪሳፖዝ ይደረጋል፣ ይታሰባል፣ እነሱም ጥምቀቱ ላይ ይገባሉ። ስለዚህ ቤተሰቡ ሙሉ እንዳመነ ይቆጠራል ነው። ህፃናትም ካሉ አንድ ላይ
ይገባሉ። ብሉይ ኪዳን ላይ ቤተሰብ ተብሎ የተነገረባቸው ቦታዎች ላይ ቃሉን ተቀበሉ የሚላል ከታች ወርደ ስታይ ወይ ጅማሬ ላይ ወይ ታች ቃሉንም የተቀበሉ ሁሉ እነሱ ተጠመቁ ምናምን የሚላል ቃሉን መቀበል የሚችሉ ልጆች ናቸው ያሉት ነው የሚሆነው እንጂ ኢንፋንቶች አሉ የሚል ነገር ማንበብ አንችልም። ሶ የኛ አርጊመንት ለምሳሌ አዘ ሪፎርምድ የኛ አርጊመንት ቢገረዙ እንኳን ድነዋል ማለት አይደለም። ብሉይ ኪዳን ላይ አይደል የኮቨናንት ሜምበርስ እንደሆኑ ይታሰባል። ግን የሆነ ኢተርናል ሳልቬሽን አግኝተዋል ድነትን አግኝተዋል የሚል አይነት ፕሪሳፖዚሽን አይደለም ያለው። ለምን አዲስ ኪዳናችን ፈቶታል። ያንን ብትገረዙ ባትገረዙ ክርስቶስን ምን አትሉትም አጣጥሙትም ብሏል። አንደኛው እሱ። ሁለተኛ ሮሜ 9 ላይ ፖል ያስቀመጠው ነገር አለ። ከአብርሃም ዘር ስለሆኑ እነዚህ ሁሉ ልጆች አይደሉም ብሏል። ከአብርሃም ነገር ስለመጡ የአብርሃም ልጆች ስለሆኑ ሁሉም ልጆች አይደሉም። የተስፋው ልጆች ናቸው ልጆች ተብሎ የሚጠሩት። ስለዚህ ከአብርሃም ይስሐቅ፣ ከይስሐቅ ያዕቆብና 12ቱ ነገዶች ከዛ እስራኤል የሚባለው ህዝብ መጣ እና ይገረዛሉ። ሁሉም ኮቫናንቱ መንበር አካል ናቸው። ግን ድነዋል ማለት አይደለም። ድነዋል ማለት አይደለም። እዛ ውስጥ የዳነውን እውነተኛ የሆነውን ሪጀነሬት የሆነውን እግዚአብሔር ነው የሚያውቀው። እኛ የምናውቀው ነገር አለ። ግን ያ አክሽን አልቲሜትሊ በቃ ማተም ተደርጓል የሚል አይነት ነገር አይደለም። ለምን ከአብርሃም ዘር ስለሆኑ ሁሉም ልጆች አይደሉም። ከእስራኤል የሆነ ሁሉ እስራኤላዊ አይደለም ስላለ ማለት ሶ አሁን አናሎጂውን አንዱ ድክመቱ ይሄ ነው ማለት ነው። እዛ ጋር የምር እዛ ጋር የኮቨናንት መንበሩ አካል ስለሆነ በግዝረት ስለገባ ድነትን አግኝቷል አላገኘም የሆኑ ሁሉ አይደሉም ስለሚል ማለት ነው። በግልጽ እስራኤላዊ የሆነ እስራኤላዊ አይደለም። ከአብርሃም ዘር ስለሆናችሁ ልጆች አይደላችሁ። ልጆች የሚባሉት ለአብርሃም በተነገረው ተስፋ በኩል አሻግሮ ክርስቶስን የሚቀበሉ በእርሱ የሚያምኑ ብቻ ናቸው። ደን እዚህ አናሎጂ ውስጥ ድካሙ ይሄ ሆነና ከዚህ አናሎጂ ውስጥ ደግሞ ብርታትም አለ። ምንድነው ብርታቱ? አሁን እነዛ የሚያጠምቁት የሚጠቀሙት ማለት ብርታቱ ምንድን ነው? በስምንተኛው ቀን የተገረዘው ልጅ ኢቨን ኢፍ ትሩ እስራኤል መሆኑን ሴቭድ መሆኑን ምናምን እግዚአብሔር ነው የሚያውቀው ብለናል። ግን በዛ ኮሚዩኒቲ ውስጥ እንደ እስራኤላዊ ማግኘት ያለበትን ፕሪቪሌጅ ሁሉ ያገኛል አይደለ? ስለተገረዘው ደሴም ኢዝ ትሩ። ህፃናቱን ብታጠምቅ የኮቫናንት ሜምበር የሆኑ ቤተሰቦቹ በእግዚአብሔር በኩል የሚያገኙትን ብሌሲንግ ሁሉ ያገኛል ብለን እናምናለን። እኔ አምናለሁ። እነሱ ብታጠምቀው ከጥንተ አብሶ ጋር አታገናኝም፣ ኃጢአቱ ይሰረይለታል ምናምን አታገናኝም። እሱ ግን ኮቫናንት ብሌሲንጉን ያገኛል የሚል ነገር ነው። ሌሎቹ ከድነት ጋር የሚያያይዙት አሉ። ሉትራኑ ከድነት ጋር እኛ ድነት ጋር አይደለም የምናገኘው። ምክንያቱም ምን እንላለን? በተለይ ዌስትሚኒስተር ኮንፌሽናችን ላይ ማለት ነው the efficacy of baptism is not tied to the moment of the sacrament እንላለን። the efficacy of baptism is not tied to the moment of the sacrament or the moment of the baptism or ግዝረቱ ማለት ነው። እና ቦልኩልኝ እዚህ ጋር ግሩም የኢየሱስ ልጅ የሚባለው ምን ማለት ነው በአማርኛ? ሳክራመንቱን ስላረግ ኢሚዲየትሊ እዛ ጋር የሳክራመንቱ ውጤት አንድ ላይ ተያይዟል ማለት አይደለም። በህይወት ላይ ነው እየተገለጠ የሚመጣው። የምር የተቀበልከው ሳክራመንት ህይወት ላይ እየሰራ ነው ወይ የሚለው ሌተር ታይም ላይ ነው የምታገናኙት። ኦኬ፣ ሌተር ታይም ላይ ነው የምታገናኙት። ሆሊ ስፒሪት እየሰራ ነው። የምርም የሰው ሪጀነሬት ነው መዳኑ የሚታወቀው እዛ ጋር ነው እኛ ምንለው እንጂ ቡም ውሃ ውስጥ ገብተው ወጣ በቃ ድኗል ይሄ ሰውዬ ሲልድ ነው ምናምን ነው አንል። ምንድነው ለአዋቂ ከሆነ ላይፉን እናያለን፣ ለህፃን ከሆነ እስኪያድግ እንጠብቃለን። በዛሽ በማዕድ እስኪያድግ ድረስ ባለው ደግሞ መጠመቁ ምን ያመጣለታል ብለን እናስባለን። ቤተሰቡ ትሩሊ ሪጀነሬት የሆነበትን እምነት የዛን ውጤት ቤተሰቡ እያየ ስለሆነ የዛ ቤተሰብም አካል ስለሆነ ልጁ ደን ያን ጥቅም እያገኘ ይመጣል የሚለውን ግን እናምናለን።
ይሄን ይመስላል። ጥያቄ ካለ ቀጥል። ቴንክ ዩ በቃ ጨርሻለሁ። አመሰግናለሁ። ዳና ሰላም ይብዛል። ኦኬ እሺ፣ የለቀቁትን ቪዲዮ ግቡና ኮፒ ሊንክ አድርጉ። ሪፖስት እያደረጋችሁ ነው ምዕመናን። ኦኬ ሳሚ በሰላም ነው እየገባ ዝም የምትለው? ሳሚ ኧረ በፈጠረ አምላክ አውራ እዴ ዮ እሺ ደግማ አትላክ። ሶስተኛ ነው ይሄ እዴ ሚውቱን አንሳ። ክፍት ነበረ። ሪፎርምድ ፔንቴኮስታል ከየት መጣ? ሪፎርምድ ፔንቴኮስታል ጭራሽ ሪፎርምድ ፔንቴኮስታል አላችሁ? ኧረ ወየው ስብህን ወድጄዋለሁ ማንዬ። ሪፎርምድ ፔንቴኮስታል ኦኬ ሳሚ እያወራ ስላልሆነ ወር ኔትወርክ እያስቸገረ ስለሆነ አትላክ። በጣም ነው እንትን የሚለኝ ይረብሸኛል እንደዚህ አይነት። እሺ ምዕመናን ኦኬ ቀጥሉ። ግልጽ የሆነ ማብራሪያ የት እናገኘዋለን? ዩቲዩብ ላይ ይለቀቅላችኋል፣ እዛ ታገኙታላችሁ። ስማ አጋፔ ስክሪን ሪከርድ አታርግ። ባይዞይ እንትኑን ፈቅጄልሃለሁ እኔ ገስት ላይ ምንድነው ሞዴሬተር ላይ የኔ ቪዲዮ አት ኤንድ ኦፍ ዘ ላይቭ ሴሽን ወደ አንተ እንዲመጣ አድርጌያለሁ። ከዛ ማውረድ ትችላለህ። አለ አጋፔ ማውረድ ትችላለህ። ከዛ ገብተህ ሙሉን ሳስነጥስ ያለበት ላይቭ ላይ ብቻዬን ሰው እስኪገባ ባለበት ምናምን ሳዛጋ ምናምን ያለበት ሁላ አለ። ወደ አንተ ይመጣል ሙሉ በሙሉ እና you don't need to screen record የኔን ሙሉ ስለሚመጣ ወደ አንተ ማለት ነው። ያማን ሶቨሬን ፓወር ሉዓላዊ ኃይል አማኒሻ አማን ነው። ክብሩ ይስፋ አባትና ልጅ እንዴት ነው? እግዚአብሔር ሰላም ካንተ ጋር ይሁን፣ ከሁላችንም ጋር ይሁን። አሜን አሜን። እኔ እኮ የሆነ ነገር ስትል ነው ዘልዬ የገባሁት። ምን ሪፎርምድ ፔንቴኮስት ብሎ በጣም ሳክናል። ምን አስበው ነው አማኒ? ፔንቴኮስታል የሚባል እንትን የለም ነው ሪፎርም ፔንቴኮስታል የሚባል አይደንቲቲ የለም። ሪፎርምድ ሆኖ ፔንቴኮስታል ቴዎሎጂን ኢንተርቴን የሚያደርጉ አሉ፣ ግን ሪፎርም ፔንቴኮስታል የሚል አይደንቲቲ አልተሰራም። የለም ግን ያ መሀል ላይ ሁለቱንም አንዳንድ ሀሳቦች ላይክ ሪፎርምድ ካሪዝማቲክ ለማለት ይመስለኛል። ሪፎርምድ ካሪዝማቲክ አሁን አሉ እኮ አሁን ሪፎርምድ ሆነው ወዳቸው አካውንቶቻችን ማለት ነው። ለምሳሌ ጆን ፓይፐር እንደነ ሳም ስቶምስ ወይን ግሩደም ምናምን አሁን እነሱ ሪፎርም ናቸው፣ ግን አሴም ታይም አርጊ ያደርጉለታል። ግን እንደዚህ አይነት ኢንቲቲ አይሰሩም። ሪፎርምድ ፔንቴኮስታል ሪፎርምድ ካሪዝማቲክ ኢንቲቲ አይሰሩም። አሁን ለምሳሌ ቶማስ ሽሬነር ታውቀዋለህ? ማን አልከኝ? ቶማስ ሽሬነር ኖፕ አይ ብዙ ማላውቀው you have to read him ማለት የሱ መጽሐፍት ሌላ ታሪክ ውስጥ ናቸው። ሶ አሁን ኒው ተስተመንት ኢንተርፕሪቴሽን ስኮላር ቶማስ ሽሬነር ማለት የአዲስ ኪዳን የስነ አፈታት ሊዲንግ ፕሮሎፊክ ራይተር ተብሎ የሚጠራው እሱ ነው አሁን ላይ ማለት ነው። እና ፖሊን ቴዎሎጂያን ተብሎ የሚጠራል። ኢቭን የጳውሎስን ነገረ መለኮት የሚተነተን ተብሎ የሚጠራ ማለት ነው። እና ሂዝ ሴሽኒስት ለምሳሌ ከዛስ ምን አይነት ኢንቲቲ ሰራ? ኒዋንስ ሴሽኒዝም የሚባል
ኒዋንስድ ሴሴሽኒዝም ይባላል። ኒዋንስድ ሴሴሽኒዝም ምንድነው? ለምሳሌ እኔ አሁን የእሱ አቋም ነው የሚመቸኝ ድፍን ከማለት ለዛ ነው አሁን እንደ ሌሎቹ የለም በሚለው ሞቲቭ ሳይሆን ብዙ ጊዜ ምንድነው የምለው ለምሳሌ አሮን አክሴፕት ሞደርን ዴይ ፕሮፌሲ አልቀበልም ልሳን አልቀበልም ምናምን አዝዩ ነው። በተለይ ደግሞ ልሳኑ ፓርት ላይ ኒዋንስድ የሆነው ሴሽኒዝም የሚለው እንዴት ነው ኤክስፕሌን የሚያደርገው ቶማስ ሽሬነር ያየነው ሐዋርያት ሥራ ላይም ሆነ ቆሮንቶስ ላይ ያየነው ያ ልሳን ኢንተርፕሬት ሊደረግ የሚችል ነው። ኢንተርፕሬት ሊደረግ የሚችል ነው ኦር ሊደመጥ የሚችል ቋንቋ ነው። ሐዋርያት ሥራ ምዕራፍ 2 ላይ ሰሚዎቹ በሙሉ እዛው ስለተገኙ ኢንተርፕሪቴሽን አላስፈለገው። አንደኛ ቆሮንቶስ ምዕራፍ 14 ላይ አንድ ሎካል ኮንግሪጌሽን ስለሆነ እየተወራ ያለው የሆነ ሌላ ቋንቋ ሊሆን ስለሚችል ይተርጎም ተባለ እና ምን የሚል አቋም ይዛል እሱ የለም ብለን ድፍን ከምናረግ አለ ራሱን ፕሩቭ የሚያደርግ ሆነ። እንደውም ፕሩቭ የሚያደርግበት ፖይንት ብሎ እሱ የሚያስበው ኢቫንጀሊዝም ላይ አይደለ? ኢቫንጀሊዝም ላይ የሆነ ሚሽነሪዎች የሆነ ቦታ ሄደው ምናምን ከዛ ቋንቋውን አያውቁትም ዳን ሆሊ ስፒሪት በላያቸው ላይ ይሆናል። ከዛስ በአዲስ ቋንቋ ይናገራሉ፣ ኮሚኒኬት ያደርጋሉ ምናምን እንደዛ አይነት። ሁለተኛው ደግሞ ሲተረጉም ምናምን ሁለት አካላት አንድ አይነት ነገር ተርጉሞ ካሳዩ የሆነ አንድ ልሳን ተነግሮ የትርጉም ስጦታ አላቸው የሚባሉ ወንድሞች ሁለቱም አንድ አይነት ነገር ስለ አንድ ትርጉም ከተናገሩ እውነት ነው አይደል የሚሆነው? እውነት ነው የሚሆነው። በዚህ መልክ ራሱን ከገለጠ ልንቀበል ይገባል ነው የሚለው። የለም እዛው ቀርቷል ብለን አንድፈነው። በዚህ መልክ ራሱን የሚገልጥ ከሆነ መጽሐፍ ቅዱሳዊ ስለሆነ በዛ መልክ እንቀበለው ነው። ዳስ ማይ ፖይንት። ብዙ ማለሽም ነው ያው ያ እንትን እኮ ነው እንደማይመጣ እያወቅ ዝም ብለህ ተስፋ ስታደርግ ማለት ነው። ግን እሱ ይሻላል ነው ይሄ አሁን እስኪደክም ድረስ ከምትታገል እና ከምትከራከር ይሄኛው ይሻላል። ችግር የለውም አለ አሳየኝ ነው አንተ ግን እሱ ይሻላል። ታዲያ ለዛ ነው ስፔሻሊስት ማለት ነው። አባኒ እኔ አሁን ብዙ ጊዜ ኮንፊውዝ አለው በርግጥ አላውቅም ማለት ነው። yes I am ኦኬ ሪፎርምድ በብዛት እንደዛ ናቸው። እኔ ሪፎርምድ ቲዮሎጂ ነው በጣም ኢንትረስት አደርጋለሁ። ሴሽኒስት ግን ሴሽኒስት አይደለም ኮንትሪቢዩሽኒስት ነው። ትሆናለህ በደንብ ይኸውና ከዛ ምንም አሁን ለምሳሌ እኛ እያልን ያለ ነው ማለት ነው። ሾዋስ በቃ ፕሮፌሲ አጋቦስ ፕሮፌሳይ እንዳደረገው አሳየኝ አምንላለሁ፣ ችግር የለም። ዳንኤል ፕሮፌሳይ እንዳደረገው አሳየኝ አምንላለሁ። ታንክስ ሾሚ ኢንተርፕሬት ሲደረግ አምንላለሁ። ምንም እኔ ከመዳኔ ጋር የሚገናኝ ነገር የለም። ችግሩ ምንም ቴስት ሆኖ ያላለፈ ሞደርን ዴይ ኢንቬንሽን ነው ብዬ ነው። ቴስት ተደርጓል አሳዩን ነው እንትና አሁን እኮ ነው ኢሳያስን አይቼው የመጣሁትና እንደዚህ ሲያደርግ አይቼ ነበር። እስቲ አንተስ እንደዛ ነው ብለህ ጠይቅ። የለም አይገናኝም። እና ቻሌንጅ የሚያደርጉ ምናምን ኢንካውንተሮች አሉ። አሉ አይዞ ለዛ ነው ኒዋንስድ መሆን አሪፍ የሚሆነው። ይሄ በአለ የተለጠጠ ክፍት ከሚሆንና በየለም ድፍን ያለ ዝክር ከሚሆን ኒዋንስድ የሆነ አፕሮች መያዝ አሪፍ ነው። በእነዚህ እንትኖች ላይ አሁን ነገረ ፍጻሜ ላይም ኒዋንስድ አቋም ነው ያለኝ። ማንንም ሮጬ እጄ ምናምን እንዴት እንደዚህ አመንክ ምናምን አለ። እዚህ ላይም ሮጬ እጄ ምናምን እንዴት እንደዚህ ታምናለህ አለ። ግን ፕራክቲካል እናድርገው ነው። ግን ፕራክቲካል ናቸው ብዬ ደግሞ አላምንም። አሁን ሞደርን ዴይ ታንግና ፕሮፌሲ ጋርና ፕራክቲካል ሃይፖቴቲካል ናቸው፣ አየር ላይ ተንጠለጠሉ ናቸው። ስታገኝ ንገረኝ መጥቻ ይላሉ። ያ ግን በዋናው በእንትን ሀሳብ አፍተር ኦል ሶቨሬን ነው ካልን ጋር ጋድ ኢዝ ሶቨሬን ነው። አይ ሚን ባውን ሂሊንግ ፕሮፌሲ ቀርቷል ብለን መደምደም ከባድ ነው። ግን ታንክም እኔ መጽሐፍ ቅዱሳዊ ነው አሁንም አክቲቭሊ አለ ብዬ ነው የማስበው። ምንም እንኳን አቢዩዝ ቢሆንም 90% ከዛ በላይ ሁሉም አቢዩዝ ሆኗል። ኦል ዞስ ጊፍትስ አቢዩዝድ ሆነዋል። ግን መጽሐፍ ቅዱሳዊ ነው ቀጥሏል። እግዚአብሔር ሱፐርናቹራል የሆነው ኢንካውንተር እና ኃይል ዛሬም አክቲቭሊ ይሰራል ብዬ ነው የማምነው። እኔ እንደ ስጦታ እንደ ጊፍት ሆኖ ደን ቸርች ውስጥ ያንን ነገር ፐርፎርም የሚያደርጉ ሰዎች ኖረው ሳይሆን እኔ ማምነው ደግሞ God as a prayer አንሰር ማለት ነው። ለጸሎት ምላሽ አድርጎ
سامي مش ولا هذا عسف حنشا هو زير ኧረ በፍጣሪ ሚውት አርግ ያማን ማምነው as a providential prayer answer አድርጎ ይመልሷል እንዴ ሳሚ ሚውት አርግ እንጂ ምን ነው ሚውት አርግ ሌሎቹ መቻወሩ ያማን ቦታው ክራውድድ እየሆነ ነው ያለውበት ቦታ የለም ቦታው እንዳለ ተይዟል አሁን ሴት ምናምን መጥቷል እንዳለ ድምጽ በድምጽ ነው የሚሆነው ከዚህ በኋላ so anyways as a prayer answer እኔ ሚራክሎችን እግዚአብሔር ሊያደርግ ይችላል ብያምናለሁ ግን የሆነ አንድ ሰው ያ ጊፍት አለው እና ያ ነገር ይደረግበታል ምናምን አላምንም እሱ እንደዛም ይደረግበትን በቋሚነት ለምሳሌ መናፍስትን የሚለዩ መናፍስትን እየለዩ ነው የሚታዩት ፕሮፌሳይ የሚያደርጉ ፕሮፌሳይ ነው የሚያደርጉት ታንግ ስፒኪንግ ላይ ያሉት የሚናገር ከሆነ የሚናገር ነው የሚተረጉም ከሆነ የሚተረጉም ነው ስፔሲፊክ ናቸው ሶ እነዚህ አሁን ላይ ያለው ስፔሲፊክ ከሆነ let us see ስፔሲፊክ በሆነ ሁኔታ ፕሮፌሳይ የሚያደርግ አሳዩ ግን ኢሳይያስን አይቼ እሱን ሳየው የተለየ ነገር ማየት አልፈልግም አጋቦስን አይቼ እሱን ሳየው ግን የተለየ ነገር ማየት አልፈልግም that's the point ስፔሲፊክ ሆኖ ደግሞ ታንግ ስፒኪንግ ካለ ደስ ማን አልቀበልም እንየው እንደ ቃሉ ነው I'm afraid አያልፉትም የቃሉን ኤግዛምፕል ያ ማለት ጊፍቱ ይኖራል አለ ማለትና ሰው ባይኖርም እኮ እግዚአብሔር ጊፍት ካለ አለ እንጠማለን እንጠይቃለን ሰው እንኳን ባይኖር ፕሮፌሲቭ አስ ሚኒስትሪ አገልግሎት ጊፍቱ ካለ ብሮዬ እንደዚህ እኮ ጊፍቱ ካለ ጊፍቱ ኤክሰርሳይዝ የሚደረግበትም ሰው አለ ነው አይደል ሴም ታይም ደን ያ ደግሞ ስፔሲፊክ ኦፊስ ነው ካለን ስፔሲፊክ ኦፊስ ላይ ደግሞ ስፔሲፊክ የሆኑ ጊፍቶች ናቸው አይደል የሚገለጡት እነዛን ስፔሲፊክ ጊፍቶችን እንያቸው ለምሳሌ ወንድም ሶቨሬን ፓወር gift of speaking in tongues አለው ከተባለ let me see that you are እሱን ነገር ስታረግ and let me see ሲተረጎም I'm afraid you cannot provide that evidence ባይብል ላይ ስላለ ማለት ቆሮንቶስ ላይ ለምሳሌ ሳለ ኦኬ የሚተረጎም ከሌለ ለራስ አውራ የተባለው ኦራውን ፔንቴኮስታሎች እንደሚፈቱት ፕራይቬት ፕሬየር ላንጉዌጅ ነው ከተባለ ያ ፕራይቬት ፕሬየር ላንጉዌጅ ለራስ አውራ የተባለው ነው አይደል ተርጓሚ ከሌለ አትናገር የተባለው ነው አይደል ነው ወይስ ቤሲድ ሶቨሬን ቤሲድ ሌላ ነው የሚያወራው ጉባኤ ካልተተረጎመ አታውራ ተብሎ የነበረው ሰው I mean እኔ የማይተረጎም ፕሬይንግ ላንጉዌጅ አለ ብዬ ነው የማስበው ሰዎችም ምንም እኮ እሱን እኮ ነው አሁን እኮ እሱ መልስልኝ የማይተረጎም ቤት ብቻን ስትናገር የምትናገረው ነው አይደል ያ I mean ያ የተለያየ የሆነ መቼስ አንድ ስለዚህ ጉባኤ ብትሆን ጉባኤ ውስጥ ሆነ ቢሆን አውርታ የነበረው ተርጓሚ ኖሮ ቢሆን ኖሮ ሊተረጎም የነበረ ነው አይደል ሊተረጎም ይችላል ያ ስለዚህ የማይተረጎም ብለህ ካታጎሪካል ስም ልትሰጠው አትችልም ይተረጎማል ተርጓሚ የለም ልትል ትችላለህ በቦታው አልተገኘም ልትል ትችላለህ ወይም ቤቶኛ አወራው ልትል ትችላለህ እንጂ ተርጓሚ የለውም አትልም አለው ሊሆን ይችላል እሱ ላይ እንደዛ አድርጌው አላረግም ሊሆን ይችላል ሳይሆን ነው በቃ ክሊር የሆነው ኮስ አለው ግን in a moment ተርጓሚ የለም ኦር አንተ ወንድም ሶቨሬን ተናጋሪና ለምን መሰላማኔ ያና ሀሳብ እንትን ማለት መሰለ እኔ ልሳን የሚያወራ ምንድነው ለእግዚአብሔር ያወራል የሚለውንም እቀበላለሁ ለእግዚአብሔር ያወራል የሚለው ትርጉም እዛ ኮንግሪጌሽን ውስጥ ኦኬ እዛ ኮንግሪጌሽን ውስጥ አንድ ለምሳሌ አሁን 40 ምንጭ ነው ያለው ደቡብ ጋሞ ማለት ነው እኛ ጋር ኮመን የሆነው ቋንቋ ጋሙኛ ይባላል ታቋላ ጋሙኛ ይባላል ቋንቋ ያ ስለዚህ የኔ ሎካል ኮንግሪጌሽን 100% ጋሙኛ ተናጋሪዎች ናቸው ብንል and someone ተነስቶ in another language ልሳን ቢናገር
ይሄ ሰው ለኛ ነው እየተናገረ ያለው አይደለም። ለምን ለእግዚአብሔር ይናገራል ማለት አማን እየሰማው አይደለም ማለት ነው እንጂ የማይተረጎም እየተናገረ ነው ማለት አይደለም። ታስተፈሉት ለምን ሲባል ምክንያቱም ሌላው አይረዳውምና አማን አይረዳውም። አንድ ወንበር ላይ 7 ሆነ ተቀምጣ አንተ መሃል ላይ ያንን ቋንቋ ስታወራ የተቀሩቱ 6ቱ አይረዱህም ማለት ነው እንጂ ኦኬ ማለት ነው እንጂ ኮምፕሊትሊ ማንንም ሊተረጉመው የማይችል ማንንም ሊሰማው ይኸው ከቅድሙ ጋር አልተቃጨብህም። ተርጓሚ ቢኖረው ኖሮ ሊተረጎም ይችል ነበር ከተባለ ለእግዚአብሔር የሚነገር ቋንቋ ነው እያልከኝ አሁን እያወራ ያለው እግዚአብሔር ነው ሰሚው ብለህ የምትተረጉመው ከሆነ እግዚአብሔር ብቻ መስማት ያለበትን ሳምባዲ ተርጓሚ ሰማ አይሆንም። ያ ምን መሰለህ ያንተ ያልከው ማፈታት ሊሆን ይችላል። አይ ሚን ይሄ ነው አልልህ አልችልም። ግን አሁን እንዳልኩ ራሱን ያንጻል ከእግዚአብሔር ጋር ያወራል የምትለው ኦፕን ነው። ሰውም ባይሰማ ነሰሰርሊ የሰው ቋንቋ ራሱን ያንጻልን ደግሞ ሐዋርያት ሥራ ላይ ቆመ መልሶ አለቁ ራሱን ያንጻል። ለምሳሌ መልካም ነገር ለምሳሌ ቅድም ኬሴን እያወራን ነበር አስቹ ቤት ፔናል ሰብስቲቱሽነሪ አቶንመንት ማለት ነው። እና ምን የሚል ኮንክሉዥን ላይ ደረስኩ ነው ያው እዛ ቤትም እየተወራ ስለሆነ ማለት ነው። ይሄንን ነገር ማውራት ያለብን ለነሱ መልስ ለመስጠት ሳይሆን ፒኤስኤን ማለት ነው ፔናል ሰብስቲቱሽነሪ አቶንመንትን ማውራት ያለብን ለነሱ መልስ ከመስጠት አንፃር ወይ ፕሮቴስታንት ቴዎሎጂ ምን ያክል ኮንክሪት እንደሆነ ከማሳየት አንፃር ሳይሆን ፔናል ማለት በእኛ ቦታ ሆኖ ተቀጣለን ምህረትን አስገኘልን ነው አይደለ? ዶክትሪኑ አይደለ? እግዚአብሔር ቁጣ ተቀበለልን ምናምን ሶ ይሄን ስታወራ ምላሽ አድርገህ ለሌላው ከምታወራ ይልቅ ሆነልኝ በጉ በኔ ፈንታ ታረደልኝ እኔ ላይ ሊመጣ ያለውን ውርጅብኝ ተቀበለልኝ እያልክ ስታወራ ትታነጽበታለህ። ትታነጽበታለህ። አሁን ያዝልኝ ሐዋርያት ሥራ ላይ እነዛ ልሳኑን እያወሩ ሲመጡ ምንድነው ያሉት? እየሰሙ የነበሩ ሰዎች የእግዚአብሔርን ድንቅ ስራ በገዛ ቋንቋችን ሲናገሩ እንሰማቸዋለን። ራይት ታዲያ በልሳን የሚናገረው ሰውዬ የእግዚአብሔርን ድንቅ ስራ እየተናገረ ከሆነ ራሱን ያንጻል አያንጽም? እንጂ ማይታወቅ ቋንቋ ብላ ከዛ ራስን ታንጻለህ የሚል ትርጉም የለውም። ያክፍል ዳስ ዋይ በቃ ኤኒዌይስ አሁን ኢንተርፕሬቲቭ ልዩነቶች አሉ አይደለ? እንደዚህ የምንላቸው ግን ለነሱ የሚሰጠው ስትሮንግሊ አርጊው ማላረገው አይ ሚን ኦፊሻሊ ምንም እንትን የለውም ብዬ አይ እንትን ነው ለመሸርሸር ሬዲ ኮንክ እንትናን መጽሐፍ ብታነብ ደስ ይለኛል። ኒዋንስ የሆነ አፕሮች ስለሆነ የሚይዘው የቶማስ ሽሬነር ሚራክልስ የሚል መጽሐፍ አለ። ሚራክልስ ሚራክልስ የሚል መጽሐፍ አለውና እዛ ላይ አማኔ ድምጽ ተቋርጦ ቶማስ ሽሬነር እንትን ላይ ቴሌግራም ላይ እንትን ሃይ ካልከኝ እልክልሃለሁ ፒዲኤፍ በደንብ ነው ቻሌንጅ የሚያደርጉ በተለይ ኢንተርፕሪቴሽን ምናምን ሌላ ቋንቋ ነው ምናምን ይሄኛው የሚተረጎም ነው ያኛው የማይተረጎም ነው ምናምን የሚሉት ደህና ነው የሚገባላቸው ማለት ነው። እኔ ጀራሊ ምንድነው እንደው ስፔሲፊክ አድርጌ ይሄ ማለት ነው የእግዚአብሔር ምንድነው የእግዚአብሔር ስጦታ ሐዋርያት ሥራ ላይ 2 እንዳለው በመንፈሴን በወንዶች እና በሴቶች ላይ ያፈሳለሁ ልጆች ላይ ከዛ በኋላ ያለው ትንቢት ይናገራሉ ራእይ ያሉ ሽማግሌዎች ህልም ያልማሉ የተባለው ጌታ ለሁላችን የሰጠው ስጦታ ነው ብዬ ነው የማምነው። በእውነት እሱ አፈታታውን ችግር ይኖረዋል እኮ ነው አሁን ጥቅስ በጠቀስኩ ቁጥር ካውንተር የሆነው ኢንተርፕሪቴሽን ነው ወዲያውኑ የሚመጣልኝ እንደዛ እንዳልሆነ ስለማውቀው ማለት ነው። እንደዛ አምኜ ነው ሃፍ ኦፍ ማይ ላይፍ ተቆጣጣሪ ነበርኩት ማለት ነው። ያ ግን ደግሞ ማለት እዛ ላይ የሚናገረው ነገር እዛ ጋር ያለው ቋንቋ ወይ የመንፈስ ቅዱስ መምጫ ነው ብቻ ሳይሆን ብዙ ነገሮች አሉ። የእግዚአብሔር በመጨረሻው ዘመን የሚያፈሳው ነገር ሱፐርናቹራል የሆነ የእግዚአብሔር ኤንካውንተር ደግሞ ሰዎችም ኤክስፒሪየንስ ያደርጉ ነው። እኔ ፐርሰናል ኤክስፒሪየንስ ያደረኩት እንኳን ኮንቲኒዩሽኒስት ወይ ምናምን ወይ ምንድነው ሴሴሽኒስቶች በጣም ነው የምወዳቸው ነው። ናርሲስ ፖል ማከርተር በጣም አድናቂያቸው ነኝ። መጽሐፎቻቸው ሁሉ ነቮዲ ምናምን ያው በጣም ነው የምወዳቸው በጣም ነው የምከታተላቸው ስኩታቸው። ግን ይሄን እኔ ማንንም ሰው አንድ ሰው እንኳን ምድር ላይ ጠቅላላ ህዝብ እንኳን ቢቀየር ልቀይረው የማልችል ሱፐርናቹራል የሆነ እግዚአብሔርን ኤንካውንተር አይቻለሁ። ሰዎች እንዲ ሰው በመጽሐፍ ቅዱስ በጥናት ምንድነው እንደዚህ አይነት ነገር የለም የሚሉት ማለት ነው። እና ከባድ ነው በጣም ሴሴሽኒስት ኢኮኖሚ አይ ሚን በመንፈስ ቅዱስ
አሰራር ነው ወሳኝ ነው ብዬ ነው ማስበው። በጣም ያለሱ እንዴት ይሆናል? ሰዎች እኮ መንፈስ ቅዱስ አሰራር አምጥተ ልሳን የሚባል እንትን ውስጥ ነው ካህን ውስጥ ነው እንደምዘጋው። አሜን። እንደ ፔንቴኮስታሎች በጣም ብዙ ወደዛም ባልወስደው መስት ምናምን ብያለሁ። ቶኮ ሆሊ ስፒሪት ልሳንና ትንቢት ብቻ ሆኖባቸዋል። ታውቃለህ መንፈስ ቅዱስ ሲባል ትዝ የሚላቸው መንፈስ ቅዱስ ሲባል ትንቢትና ልሳን ትዝ የሚላቸው። መንፈስ ቅዱስ ማለት አሁን ኤግዚስት የምታረግበት ኤሴንስ ነው። እሱ ማን እየተነሳ ያለው ማለት ነው። ስሮ ሆሊ ስፒሪት ማለት ማትከትበት የለም እኮ ግን ዲስቲል ተደርጎ መጥቶ እዚህ ብርጭቆ ውስጥ አስገቡት። ከዛ ልሳንና ትንቢት ብሎ አስቀምጡት ማለት ነው። ዳስ ዋይ ሆነ አሁን ያ ቴዎሎጂ ሞር የማይመስለኝ ማለት እሱ አይ ነው እኔም እሱ ነው ማለት ብዙዎቹም እንትና የሚጽፉበት ብዙ አብዛኛው በሰዎች ኤክስፒሪየንስ ላይ ሆነን ስለምናደርግ ነው። እኔም አይመስለኝም ቱ ቢ ሆነስት ያለው ነገር እና አይ ዊሽ እኔ ራሴ እንደዛ እንትን ብል ግን በሰዎች ላይ ተመርኩዘን ግን የመንፈስ ቅዱስና እግዚአብሔርን አሰራር ብሎክ ባናደርገው ደስ ይለኛል። ሰዎች እንኳን የቴዎሎጂው ሪዛልት ናቸውና ቴዎሎጂው ሴታፕ የሆነው በዛ መልክ ከሆነ ግለሰቦቹ እንደዛ አክት አድርገዋል ብለህ ግለሰቦችን ስፔር የምታደርግበት ምንም ምክንያት አይኖርም ማለት ነው መሰለኝ። እኔ ሰዎች እንኳን ምንም አሁን እንኳን ኤክስፒሪየንስ የተደረገ ባይሆን እንኳን መጽሐፍ ቅዱሳዊ ከሆነ አሜን we have to pray እግዚአብሔር ደግሞ ያን ያደርጋል። አሜን እኮ መጽሐፍ ቅዱሳዊነቱን ቅድም ብለናል እኮ አሁን አያጨቃጭም እኮ አይደል? አሁን የጠየኳቸው ጥያቄዎች ማለት ነው ያጨቃጭቁ አይደል? መጽሐፍ ቅዱሳዊ ናቸው። መጽሐፍ ቅዱስ ልሳን እንዳለ ነግሮናል። መጽሐፍ ቅዱስ ይተረጎማል ብሎናል። መጽሐፍ ቅዱስ ተርጓሚ በሌለበት የሚነገረው ለራስ የምታወራው ነው ራስን ያንጻል ተብሏል። ታዲያ ለራስ የምታወራውና ራስን የምታንጽበት ደግሞ ቤስቴር ሌላ ቋንቋ የምታወራ አይደለም ራሱ ነው። ስለዚህ ጉባኤ ማዕከል ተርጓሚ ቢኖር ሊተረጎም ይችል የነበረ ነው። ስለዚህ ዞሮ የሚተረጎም ነው። ሲተረጎም የእግዚአብሔር ድንቅ ስራ ይነገርበታል። እውነት ነው እግዚአብሔር በዚህ አለ ይባላል። ታነጻለ ነው አንከፋፍለው ነው። እኔ ቱ ቢ ሆነስት ራሱ ባይተረጎም ስል በቀኑ ተርጓሚ ከሌለ ላይተረጎም እኮ ይችላል። እሱ አይደለም ፖይንቱ። በቀኑ ተርጓሚ ከሌለ አተረጉመውም። ስለዚህ ለራስ አውራ፣ ዝቅ ብለህ አውራ፣ ዝግ አርጋ አውራ፣ ቤት ሄደህ አውራ ተብለሃል። ከዛ ራስን ያንጻል። ለምን የእግዚአብሔር ድንቅ ስራ እየተናገርክ እንዴት ነው የማትታነጸው? ቅድም ፒኤስኤል ልናወራ አስበናል። ቤት ስከፍት እታነጽበታለሁ በማወራው ነገር። ስለዚህ እንታነጻለን፣ ችግር የለውም። እሱ ፖይንቱ ይተረጎማል። ጭራሹን ማይተረጎም የሚባል አይነት የለም የሚለው እዛው አሁን ባወራናት እኮ አፈር ከድሜ ትግጣለች። አትወርድም፣ ሁለት ስቴፕ አትወርድም። ስለዚህ አሁን ስታንዳርድ አድርገን ያመጣ ነው መጽሐፍ ቅዱሳዊ ከሆነ ያን ስታንዳርድ የሚያሟላ ይምጣና እግዚአብሔር እናመስግንበት። አሁን የምን ችግር አለ? እናመስግንበት እግዚአብሔር። አሁን እንደ መጽሐፍ ቅዱስ ከሆነ አብዛኛዎቹ ፔንቴኮስታል ቸርቾች ውስጥ ማይተገበር 300 ሰው እንደ እብድ ጉባኤ ሁሉም ይጮሃል አይደል? አንድ ላይ 300 ሰው ይጮሃል። ጳውሎስ ግን ያለው 2 እና 3 ሆናችሁ አውሩ ተራ በተራ አይደል? ተራ በተራ ከዛስ ይተርጎም፣ ካልሆነ ዝግ አድርገው። እኔ ግን የማውቀው ሙሉ ወንጌል ተወልዶ እንዳደገ ሰው ነው። እስቲ በልሳኖቻችን እንጸልያለን ይባላል። 500 ሰው የሆነ ለቅሶ ቤት የገባ ምናምን ነው የሚመስለው። አንደኛ መጽሐፍ ቅዱሳዊ ስታንዳርዱንም እየተከተሉ አይደለም። እሱን ያዝልኝ። ግን ይሄ ኖርማሊ የሚተረጎም ሲሆን አይደል? አሁን ለምሳሌ ሰዎች የሚጸልዩ ከሆነ በአማርኛም በቋንቋቸው ለምሳሌ ሰዎች እንደሚጸልዩ ሲጸልዩ ቢጫጩ ምን ችግር አለው? ለእግዚአብሔር ነው፣ ወደ ሰማይ ነው። ሰሚው እግዚአብሔር ሁሉን ይሰማል። ቢጫጩ አትንጫጩ እያለ ብንጫጩ ምን ችግር አለው ትላለህ እንዴ? ብሮ ምን ላይ ነው ያለው? እሱን አይደለም አማኒ እኔ ያልኩህ መሰለህ የሚተረጎሙት የት ነው ብንጫጩ ነው ያልከው? ለሌላ የፈለኩት ቸርች ውስጥ መዝሙር ራሱ እኮ ምንም አንድ ላይ የምታደርገው ነው። ስትጸልይ አንድ ላይ እኮ ስለ ልሳን ምን ብለዋል ነው? እስቲ ጳውሎስን ጠይቀው። የሚተረጎም ሲሆንና ጳውሎስ ያለው አንድ ላይ ችግር የለውም ራስን የሚያንጽ ነገር ስለሆነ 400 ሆናችሁ ተንጫጩ ነው ያለው። እንደዛ አይደለም። የሚተረጎም ሲሆን ለምሳሌ ሁሉም ድምፁን ከፍ አድርጎ ማይተረጎም ከሆነስ ምንድነው ነው የተባለው? ረብሻ እንዳይኖር በጉባኤ አትናገሩ ብሏል። አይተፈለኝ አይደል? Our God is not a God of confusion የሚለው Our God is not a God of confusion የሚለው እዛ ቻፕተር ላይ ነው። ባይዘ እግዚአብሔር የሁከት አምላክ አይደለምና ስለዚህ ሁከትን ኖርማላይዝ አታርግ። እግዚአብሔር የሁከት አምላክ አይደለም። ኖርማላይዝ ነው። እሺ አትታወቁ ብሏል። ስለዚህ ኢቭን ዝግ አድርገህ መናገር የሚያውክ አይነት ነገር ከሆነ በጣም ዴሲቤሉን ቀንሰው። የሚያውክ አያግሪ የሚያውክ ከሆነ
በተለይ ስፒከሩን ያዘው መድረክ ላይ ያለ ሰው እኔ ባያወራ ያለ ስፒከርም እንዴ 400 ሰው ቀስ ብሎ በ2 ዴሲቤል ቢያወራ እንኳን ይበጠበጣል። ባይዘው በ2 ዴሲቤል እንኳን ቢያወራ ማለት አሁን the point is ጸሎት ላይ ሆነ ሁሉም ሰው እየጸለየ ሆነ ማለት ድምጹን ጸጋ አድርጎ እሱ ስታንዳርዱን አሟላም እያልኩ ነው ብሮዬ። አንድ ጉባኤ የማይተረጉም ከሆነ ጉባኤው በሙሉ ዝግ ብሎ ይበል የሚል መጽሐፍ ቅዱሳዊ ማንዴት የለም። ኦኬ እኔ ሁሉም ሰው እየጸለየ ከሆነ ምን መሰለህ ሐሳቤ ሁሉም ሰው የሚጸልይ ከሆነ ለምሳሌ ሁሉም ሰው እየዘመረ ከሆነ ይዘምራል ለእግዚአብሔር ነው የሚሰማው። ልክ እንደዛ ሁሉም እየጸለየ ከሆነ ጉባኤው በአማርኛም ቢጸልይ ልሳን ባይኖርም ለምሳሌ ሁሉም ይጸልያል። ድምጼን አርገን ይጸልያለው ወንድሜም ሁሉም ሰው እየጸለየ ከሆነ የራሱን ጸሎት ሰዎች በልሳናቸው ቢናገሩ እዛው ማይረብሽ አይነት ከሆነ በጣም እንትን ማይል ከሆነ አሁን ያልካትን ከመጽሐፍ ቅዱስ የሆነ ጥቅስ ንገረኝ። ዝም ብላ ሃይፖቴቲካል ነገር ከምትነግረኝ አሁን ይሄንን እየተናገርኩ ያሉት ይሄን ጥቅስ እያሰብኩ ነው ብለህ ንገረኝ እስኪ። የሌለ ነገር እያወራኝ ስለሆነ ማለት ነው። የትኛውን ጥቅስ እያሰብኩ ነው ያወራው? እኔ በእርስ በርሳችሁ ተነጋገሩ በምስጋና በመዝሙር ምናምን የሚለው we are talking about tongues bro ምን ሆነ ነው ኤግዛክትሊ ታንግ ቆይ ቨርስ የለም ቶ አሁን ሃይፖቴሲሱን ጣለው በቃ ቨርስ የለም። አሁን ላወራው ይሄው ለሳም መናገር ላይ ሁላችንም በአማርኛ ስንዘምር እንደነበረው ልክ እንደዛ ይሄም ደግሞ ማመስገንና ምናምን ስለሆነ ድምጻችንን የለህም በቃ ተው። ለምን አትተውም? አትታገል። የለም ባይብል ላይ አሁን አንተ የምትለው ስለሌለ ተው። አይ ሚን እኔ በአማርኛ ቢጸለይ ምንም በቃ ዩሚን ኖ ቢብሊካል ግራውንድ የሌለው ነገር ጳውሎስ ያለውን አንደርስታንድ እኔ ማይተረጎም ከሆነ በጉባኤ ባይወራም ፕሪፈር አደርጋለሁ። ችግር የለም። ሰው ግን ማይረበሽ ከሆነ ጳውሎስ ያለው ሰው መልካም አንድ የቆይ ስልክ እየገባብኝ ነው። ሶቨሬን አይ ቲንክ አብደን ሂር በቂ የሆነ ነገር ምዕመናን መቀበል ያለባቸውን የተቀበሉ ይመስለኛል። እኔ ሃይፖቴሲስ አይመቸኝም። አየር ላይ ያለ ነገር ማውራት ቢኖር ቀደም አሁን ለምሳሌ ጥያቄዎቼ እዛ ቨርሶችን አንደርስታንድ ከማድረገው ነገር ላይ ተነስቼ ነው ጥያቄ ያመጣሁት። አንተም የሆነ አይዲያ ስትሰጥ የሆነ ቨርስ ላይ ቆማ አይዲያ ስትሰጥ ለመዝሙርና ለዝማሬ ኦር በገዛ ቋንቋ ስለማመስገን ነው የተወራን ቶፒክ ለልሳኑ ብናረገው ሰዓት በለኝ ብሎ ልሳኑ ነው። እኔ ልል የፈለኩት አማኒ ሰው ጸሎት ከሆነ ጉባኤ እየጸለየ ከሆነ ድምጹን ዝቅ አድርጎ ይጸልያል። በአማርኛም እንደሚጸልይ ዛዚት እንደዛ በልሳኑ ቢጸልይ የማይረበሽ ከሆነ ሌላው አለ ወይ? ለምንድን ነው ብሮ እያታገልከኝ ያለው? አሁን ቀጥሎ ልታወራ ያለውን አማኒ አዳምጠኝ እያልኩ ያለሁት ይሄንን ነው የምትለው። ዳይሬክትሊ አንተ ለምታወራው ነገር ሳፖርት የሚሆን ቨርስ አለ አሁን ለምታወራው። ያ እሱ ሁላችሁም በልሳኖቻችሁ ብታወሩ ደስ ይለኛል ይላል ጳውሎስ። ሰው ስለሚረበሽ ድምጻቸውን ከፍ አድርገው ስለሚረበሽ የሚተረጎም ከሌለ 2-3 ሆናችሁ በየተራሩ የሚተረጎም ከሆነ አትረብሹ ነው፣ ዝም በሉ ነው፣ ለራሳችሁ ጸልዩ ነው። ይበቃል። መልሱን ስለመለስክ ይበቃል። ሌላ ቀን እንገናኛለን። ሳሚ እንዴት ነህ? መልሱን መልሶታል አይደል? ምንም ከዚህ በኋላ ያለው ሰርኩላር እንትን ነው የሚሆነው። ቢተረጉም ስለሌለ ተራ በተራ 3 ሆናችሁ አውሩ። ግን መልሶ ሊያወራኝ ያለው ምንድነው 400 ሆነ ድምፅን ዝግ አድርገህ እንዴት ማለት እንዳለብህ ነው ሊናገር የፈለገው። ግን መልሶ ይሄ ነው። አትችልም። 3 እና 4 ሆናችሁ አውሩ። በጉባኤ ስትሆኑ 500 ሰዎች ልሳን መናገር የምትችሉ ልትሆኑ ትችላላችሁ። ግን 3 እና 4 ተራ በተራ ቢተረጉም ነው ማን ይሄ በጉባኤ ማለት አልወረድክም። እንደወረድክ መስሎኝ ነበር። መልሱን መልሰዋል። እሺ አማሪ ሶሪ ወረድክ መስሎኝ ነበር። ሳሚ እንዴት ነህ? ሰላም ነው። አማን ይሰማል? ክብሩ ይስፋ አባትና ልጁ ይሰማል አለን። እኔ አማን የተወሰነ መሰረታዊ ነገር ነው የሚጠይቀን ከልሳን ጋር ምናምን እንዳይሆን እኔ የሚያደክመኝ ቶፒክ ነው። ቶፒክ አይደለም እንዲሁ ከመጽሐፍ ቅዱስ አንጻር ነው እምልክ። በመጀመሪያ እኔ ሃይማኖት አያድንም ብዬ ነው የማስበው በመጀመሪያ ማለት ነው። ሁለተኛ ደግሞ ከየት ቤተ እምነት ነው? እኔ ቤተ እምነት ኦርቶዶክስ ነኝ። ግን እምልህ ኦርቶዶክስንም ሆኜ እምልህ ኦፕን ነኝ። ምንም ሀሳብ እንትን ለማድረግ ምንትን ምለው ነገር የለኝም። ምንም ችግር የለብኝም።
ሆነም ግን እዚህ ጋር ትንሽ ጥያቄ እየፈጠረብኝ ያለኝ እንደ ጥያቄ ማለት ነው እውነት እዛ መጽሐፍ ቅዱስ ላይ ያለ የተጻፈውን እግዚአብሔር ነው ያለው? እስቲ ይሄ ነገር እስቲ ያስረዳኝ። እምልህ ራእይ ላይ ሳነበው አንዳንዴ አድቬንቸር የሆነ ወይም ደግሞ ጭካኔ የተሞላበትን ሐሳብ አገኛለሁ መጽሐፍ ቅዱስ ላይ ማለት ነው። እና መጽሐፍ ቅዱስ ላይ ደግሞ የተወሰኑ የጻፉት ተስማምተው ዱክ የሆነ ነገር ነው እና እግዚአብሔር እኛ እንደዛ እንድንሆን ነው የሚፈልገው እነሱ በጻፉልን ወይስ ከዚህ በላይ ነገር አለ? እስቲ ንገረኝ። ከየት በላይ አልገባኝም ጥያቄ። አድቬንቸር ሆነብህ? አንዳንድ ለምሳሌ አድቬንቸር የሆነብኝ ልንገር ማለት ነው። ራእይ ላይ የተጻፈው አንድ ማህተም አየው፣ 7 ማህተም አየው ታተመ ምናምን ሲል ሲጀመር ከኔ የሚፈልገው እግዚአብሔር እኔ ለማዳን ከሆነ እኔ የሚፈልገው ነገር ማመን ነው አይደለ? ከ2000 ዓመት በፊት የተሰራ ነገር ደግሞ እመን ስትለው እንዲሁ ዝም ብሎ ያምናል ማለት ነው። ካልቸራሊ እኛ ደግሞ እንደ ሃይማኖት እንደ ሪሊጅን ስለመጣን ዝም ብለን የማመን ነገር ነው የመጣ ነው እንጂ የመጠየቅ እንዲሁ በፍራቻ ዝም ብለን እየተቀበልን የመጣ ነው ሲጀመር ማለት ነው። እኔ ወደዛ ለመግባት ልሳንም ምንም ለማለት ሁሉም ነገር ገብቶኝ ቢሆን አይደለም መሆን ያለበት። ለምን ሁሉ ነገር ይገባል አይደለም? ያ ትራንሰንደንት የሆነው ምጥውቅ የሆነው አምላክን ቀርቶ አግብታል። አዎ ሚስትም ሙሉ በሙሉ ታውቃታለህ? እንዴት አውቃታለሁ? አላውቃትም። ሙሉ በሙሉ አታውቃትም አይደለ? የሆነ ማታውቀው ድንገተኛ ባህሪ ልታሳይ ትችላለች። በዚህ መልክ አላውቃትም ምናምን የምትለው አይደል? አዎ ካንተ እኩል የተፈጠረች ያንተ አይነት የሰውነት ባህሪ ያላትን እንኳን ማወቅ አትችልም አይደለም? ምጡቅ የሆነውን ሙሉ በሙሉ ልታውቀው። ሚስትን እንኳን ሙሉ በሙሉ አታውቃትም አይደለም? ልጆችንም አታውቃቸውም ወደፊት ባህሪያቸው ማለት ነው። ሰውን እንኳን ሙሉ በሙሉ ማወቅ አይችልም አይደለም? እግዚአብሔር እና ሳታምኖ መቀበል ይቻላል? እሺ አይከብድም? እኔ አሁን ለምሳሌ ማላቃቸው ማልረዳቸው ነገር ግን መጽሐፍ ቅዱስ ላይ ከሆነ የኔ አእምሮ በጣም ኢሜንት ከመሆኑ የተነሳ አልተረዳውምና ብዬ ማልፋቸዋል። ግን እውነት ነው የኔ ስላልተረዳ ውሸት ነው አለ። ስላልደረስኩበት ትክክል አይደለም አለ። ስደርስበት የዛኔ ይሄ ነበር እንዴ ምናምን እላለሁ፣ እገረምበታለሁ። እንደዛ አሁን ላይ የምገረምባቸው ነገሮች ስላሉ ኤርሊ ያልተረዳኋቸው ማለት። ስለዚህ it is the result of my finite የሆነ ማይንድ በጣም ትንሽዬ የሆነ ጭንቅላትና ኮግኒቲቭ እንትን ስላለን ነው ፉሊ አንዳንድ ነገሮችን ግራስፕ ማናረገው። ለዛ ነው አሁን አንደኛ ቆሮንቶስ ላይ ቅድም በምንወያይበት ቶፒክ መጽሐፍ ላይ ምዕራፍ 13 ላይ ከእውቀት ከፍለን እናውቃለን ይላል። ኦኬ በፓርት ነው የምናውቀው፣ ከእውቀት ከፍለን ነው የምናውቀው። አንድ ነገር ተከፈለ ከተባለ ግማሹ ሌላ ቦታ ነው ያለው ማለት ነው አይደል? ስለዚህ ሀፉን ኢቭን ሀፍ ላይ ደርስም ይችላል። ከፍለን ነው የምናውቀው ከተባለ በቃ የሆነ ፓርቱን ነው የምታውቀው። ስለዚህ መጽሐፍ ቅዱስን ጄኒውሊ እግዚአብሔር ቃል እንደሆነ ታምንና እዛ ውስጥ ያሉ ነገሮችን ኢዚ ቱ አንደርስታንድ የሆኑ ነገሮችን ትረዳቸዋለህ። ከከበደ God is the one who wrote it አይደል? በመንፈስ ቅዱስ በኩል ሰዎች ጽፎታል። ነገር ግን በእግዚአብሔር መንፈስ የአምላክ ማይንድ ነው በቃላት በኩል የመጣው አይደል? በቃላት በኩል የመጣልን is the mind of God። ሚስትን ያላወቁ ሰውዬ the mind of God እንዴት ማወቅ ቶታሊ ማወቅ አለብኝ የሚል አንደርስታንዲንግ ይኖራል? አይኖርም። ስለዚህ እኔ ቶታሊ ካልተረዳሁት ምንድነው የምለው ሜይቢ ሌሎች እንደደረስኩባቸው ልደርስበት እችላለሁ ብዬ አስባለሁ። አንደኛ፣ ሁለተኛ የአእምሮዬን ሊሚትድ የሆነ ኔቸርም ደግሞ እረዳለሁ። ሁሉን የሚያውቅ አይነት ጭንቅላት አይደለም ያለው። ሁሉን አዋቂ እግዚአብሔር ብቻ ስለሆነ፣ ስለዚህ የተገለጠልህ ልክ አፊርም ማድረግ አለብን። ከዛስ ሳማን መጥቶ ኮምፕሊትሊ መጽሐፍ ቅዱስ ውስጥ መኖሩን የማታውቀውን ሀሳብ ሊያነሳልህ ይችላል። which is ግን ሲያነበው አለ እዛ መጽሐፍ ቅዱስ ላይ ብለን እንውሰድ። ኮምፕሊትሊ ማታውቀው ይሄን ነገር እኔ በሰንበት ትምህርት ቤትም አላውቀውም፣ ካህናት ሲናገሩም አይቻላቅም፣ የትም ሲወራ አይቻላቅም የምትላቸው ቶፒኮች ዲስከስ ሊደረጉ ይችላሉ። የዛኔ አዲስ ስለሆንክ ማድረግ ያለብህ አስተያየት ከመስጠት ግባና ታነባለህ። የምትረዳው ከሆነ ትረዳዋለህ ነው። ካልተረዳኸው ግን እግዚአብሔር ቃል ነውና ወይ እስኪገልጥልህ ትጠብቃለህ ወይ አንተ እስክታድግ ትጠብቃለህ። ካልገባህም ችግር የለውም። ሁሉ እንድታቀም ግዴታ አይደለም። ግድ ነው እንደ ሁሉም ነው።
እሺ አማን እዚህ ጋር ስለ ልጅ አንስተሃልና አሁን ለምሳሌ እኔ ልጅ ያለ ለምሳሌ ማለት ነው መጽሐፍ ቅዱስ ያስቀመጠልን አንድ ነገር ከሞት በኋላ ሲኦል ወይም ገነት አለ የሚል ነገር ነው አይደለም? እና አንድ ካላመንክ ያንተ ፍርድ ምንድነው? ሲኦል ነው። ሲኦል ደግሞ እውነት እግዚአብሔር ልጁ ሆንኩኝ እንዴት እኔ ወደ ሲኦል 2000 ዓመት የነበረ በፊት እንዴት ካላመንክ ብሎ በሲኦል ሊቀጣኝ ይችላል? እስቲ አንተ አስበው። ለልጅክ ልትቀጣው ትችላለህ? እንደዛ ባላየው አላመንክም በሚል ነገር ብቻ እንዴት ሊሆን ይችላል? እሺ መጽሐፍ ቅዱስ አሁን ኔቸር ኦፍ ጋድን አለማወቅ ነው እያየሁ ያለሁት አሁን ካንተ የምረዳው ማለት ነው። ለምሳሌ እግዚአብሔር ኢንፋይናይት ነው ስንል ይሄ ምጡቅ ነው ከልክ በላይ ነው ስንል ምን እያልን ያለ ነው? እግዚአብሔር ኢንፋይናይትነስ ኦፍ ሂዝ ኔቸር ስናወራ ከልክ በላይ ነው እያልን ያለ ነው አይደል? ምጡቅነት የሚለው ነገር እሺ ተምረህ አንብበህ ታውቃለህ ብሮ ሳሚ? እግዚአብሔር ከመታወቅ በላይ ነው፣ ምጡቅ ነው፣ ትራንሰንደንት ነው የሚለው ነገር አንብበህ ወይም ኮንተምፕሌት አድርገህ ታውቃለህ? እነዚህ አይዲያዎችን የኔም ጥያቄ እኮ እሱ እኮ ነው አማን። እኔ አሁን ለምሳሌ መጽሐፍ ቅዱስ ከነገረን በላይ ነው እግዚአብሔር ነው የምለው እኔ በእኔ አስተሳሰብ ማለት ነው። እንዲሁ በእኛ ስለተነገረ ከዚህ በላይ ነው። እሺ እኔ በስጋ እንኳን የማስበው እኮ በስጋ እያሰብክ ያለው አንተ ስጋ ነህ። ከዛ በላይ ማሰብ አትችልም እኮ ነው አለ። we are talking about completely different የሆኑ ኢሴንሶችን ነው እያወራን ያለ ነው ብሮ። እኔና አንተ እንደ ሰው ብቻ ነው በሰው መጨከን የማልችለው ነገር እያለ እግዚአብሔር እንኳን ሩህሩህ ነው ከተባለ እንዴት ለሰው ልጅ ጨክኖ ወደዚህ ይላል? ወይ ለምሳሌ እንደ ሰው መብረር ትችላለህ? አንችልም። ግን እንደ ሰው እንኳን አንተ የገዛ ልጅ አትችልም። አንዴ የሆነ ሳስቆም ኢሚዲየትሊ አቁም ባይዘው በቃ የሆነ ፖይንት ሜክ ካረክልኝ በኋላ እኔ እዛች ላይ ቆሜ ነው ላወራ የምፈልገው። አይደለም ቆይ ምሳሌው ላብራራልህ ምናምን አትበለኝ። አይደለም ካልክ እዛ ላይ ቆም እናውራ ነው ካልክ እዛ ላይ ትቆምልኛለህ ማለት ነው። ሰው ሆነ መብረር አትችልም። መላእክት ግን ይበራሉ አይደለም? መላእክት ግን ይበራሉ። ለምን? የመላእክት ተፈጥሮ ሌላ ነው፣ ያንተ ተፈጥሮ ሌላ ነው አይደል? ደን አንተ ምን እያረክ ነው ያለው? አንተን የሰራ አምላክ ከመታወቅ በላይ የሆነውን ባንተ ዕውቀት ልክ አውርደው እኔ እንኳን እንደዚህ አደርጋለሁ እሱ እንዴት እንደዚህ ያደርጋል? ባንተ በዚች ሩዝ በምታክል ጭንቅላት ማለት ነው። ግን እያወራን ያለው ነው ስለማን ነው? ትራንሰንደንት ስለሆነ አካል ነው እያወራን ያለ ነው። ለዛ ነው የእግዚአብሔር ባህሪያትን ምጡቅነቱን ትራንሰንደንሲውን ተምረህ ታውቃለህ ወይ ስለ you have no idea about that። እስቲ እሱን አጥናና ሌላ ጊዜ መተህ ታወራኛለህ። if God is infinite react የሚያደርገው infinitely ነው። እግዚአብሔር ምጡቅ ከሆነ ሪአክት የሚያደርገው ከአእምሮ በላይ በሆነ ወይ ነው ሪአክት የሚያደርገው ኢንክሉዲንግ ገሃነም ነው የምትለው ማለት ነው። አንተ ግን ጭንቅላትህ ኮንሳይዝድ ስለሆነ ያው አንተ ስለ እኔም አንተም አንድ ስለሆነ ማለት ነው። አንተ ግን ሐሳብህ አይደለም እግዚአብሔርን ሚስትህን ጭምር ስለማታውቅ ባህሪዋን ማለት ነው ሙሉ በሙሉ አትደርስበትም። ሰው ሆነ እንኳን የሰውን ባህሪ ሙሉ በሙሉ አትደርስበትም። ሌት አለውን የእግዚአብሔርን ባህሪ ማለት ነው። ስለዚህ በዚችኛዋ በተመጠነች ጭንቅላቴ የማይመጠነውን እግዚአብሔርን ለምን አልዳኘውም አይነት ጨዋታ ነው እየጀመርክ ያለው ባይዘ በቃ አትችለውም፣ መዳኘት አትችልም። በቃ የነገረን አደርጋለሁ እንደዛ ብሏል። ሲያደርግ ለምን ነው የሚያደርገው? ኢንፋይናይትሊ ነው ሪአክት እያደረገ ያለው ከአእምሮ በላይ ሆነ። ቅድም ምንድን ነው ያልከኝ? ከመጽሐፍ ቅዱስ ላይም ከተጻፈው በላይ እንደሆነ አምናለሁ አልክ አይደል? ባህሪያቶቹ ከዛ በላይ ከሆነ ታዲያ ለምንድን ነው ካንተ አእምሮ በላይ እንዳያደርግ የምትከለክለው? የምትከለክለው ነው ሴንስ በሐሳብ ማለት ነው። ገሃነም ከአእምሮ በላይ ሆኖብሃል አይደል? ገሃነም ከአእምሮ በላይ ሆኖብሃል አይደል? በቃ ከአእምሮ በላይ ሆኖብሃል። ከአእምሮ በላይ የሆነ አካል ዲል የሚያደርገው ነገር ስለሆነ ነው። አየህ፣ ከአእምሮ በላይ የሆነ አካል ያንን ጉዳይ ዲል እያደረገው ስለሆነ ነው ከአእምሮ በላይ ሆነብህ። እኔ በላይ አይሆንብኝም። ለምን? ጋር ኢዝ ኢንፋይናይት ኢንፋይናይትሊ ነው አክት የሚያደርገው ብዬ ነው የማስበው። ስለዚህ ገሃነምም ኢንፋይናይት ቁጣው ውጤት ነው። ስለዚህ ፌር ነው። እያወራ ያለሁት ሳሚና አማን እንዴት ያስባሉ የሚል ጉዳይ ስላልሆነ እኔና አንተ የምናወራው ጉዳይ ቢሆን እንደ ሰውኛ እናወራለን ከኤክስፒሪየንሳችን ላይ ተነስተን ማለት ነው። ባለፈው እንኳን እንደዚህ ሲሆን እንደዚህ አላረክም እያልን የሆኑ የተፈጠሩ ነገሮችን እያነሳን ነው የምናወራ የነበረው። ይሄኛው መመዘኛ ኢንፊኒቲ ባይኖር ኖሮ
ከአእምሮ በላይ የሆነ ነገር የሚባል ሌላ ኢንቲቲ ባይኖር ኖሮ እኔ እናንተ በዚህ ልክ ውስጥ ሆነ ነው የምናወራው። ግን አሁን እያወራን ያለ ነው ኢንፋይናይትሊ ሪአክት የሚያደርግ ነው። ስለዚህ ገሃነም ኢንፊኒቲ ነው። የዛ ኢንፋይናይት የሆነው አካል ሪአክሽን የሚገለጥበት ነው። ፌር ነው፣ ሎጂካል ነው። ስለዚህ አትሪቢዩትስ ኦፍ ጋድ ብታጠና ብዙ ማገዶ ትቀንስልኛለህ። ለኔ እግዚአብሔር ምጡቅ ነው፣ ለትራንሰንደንት ነው፣ ከሁሉ በላይ ነው፣ ከመታወቅ በላይ ነው፣ በሁሉ ቦታ ይገኛል። ዋዳስሚን በሁሉ ቦታ ይገኛል፣ ሁሉን የሞላ ነው፣ ዘላለማዊ ነው። ዋዳስሚን ኢቨን ዘላለማዊ መነሻም መድረሻም የሌለው ማለት መነሻና መድረሻን ዲፋይን ማድረግ ካልቻል how do you even dare to discuss about ከሆነ ሞመንት በኋላ ስለሚጀምር ቅጣት እንዴት ነው ማሰብ የምትችለው? ስለዚህ ኢተርናል ጋድ ኢተርናል ቫልዩ ባለው ወይ ነው ሪአክት የሚያደርገው። ደን የዛ ሪአክሽን ነው ጋና ዳስ ኖርማል ኤንድ ሎጂካል። አትሊስት እያወራን ያለ ነው ሁለት የተለያዩ ተፈጥሮች፣ የአማን ተፈጥሮ የሰውነት ተፈጥሮና የእግዚአብሔር ተፈጥሮ ሁለቱ ለምን ኮምፕሌት አደረጉ የሚል አይደለም እያወራን ያለ ነው። እግዚአብሔር እንደ እግዚአብሔርነቱ ምን አደረገ ነው እያወራን ያለ ነው። ሰው እንደ ሰውነቱ ግን ምን ያደርጋል? አንተ ቅድም እኔ ሰው ሆኜ አባት ሆኜ እንኳን እያልክ ያለው እንደ ሰው ነው እያወራ ያለው። ያንተን ሚዛን ግን ለእግዚአብሔር አታስቀምጠው። ምክንያቱም እችን ስለሆንክ ማለት ነው። እችንም አትሞላም። ስለዚህ እችኛዋ ከመታወቅ በላይ የሆነውን ካልመዘንኩ ብላ ስትጣጣር ማለት ነው። ብሮ አልጣጣርም የምትለው ነገር ካለ ጨርስ። እሺ ልብና ኩላሊት የምመረምር እኔ ነኝ፣ ሁሉም የማውቀው እኔ ነኝ ይላል መጽሐፍ ቅዱስ አይደለም? አሁን እኔ ለምሳሌ ደስ እንዲል ወይም ለጽድቅ ወይም ምናምን አዎ እንደዚህ ነው እንደዚህ ብለው ብል ልቤ ግን እሱ ያውቀዋል አይደለም? እግዚአብሔር ደግሞ ሳታውቀው አትከተለውም። አሁን ለምሳሌ የእግዚአብሔር ህልውና እኛ መፈጠራችን ነን አይደለም? አሁን እግዚአብሔር የማይታይ የማይዳሰስ የማይጨበጥ ነገር ነው። አሁን ለምሳሌ ሳታውቀው ታዲያ እንዴት ያን ሁሉ ትእዛዝ ልትፈጽም ትችላለህ? ትጀምር ከእግዚአብሔር ህብረት ጋር መኖር አላየሁት ልትፈልገ ነው። ሳታውቀው ታዲያ እንደዚህ መንፈስ የሆነውን ኤንቲቲ ሳታውቀው እንዴት ትከተለዋለህ ስትል ሳታውቀው ማለት ማየት ፈልገህ ነው እሱ። አሁን ለምሳሌ ለአንተ ለእኛ የተከፈለልን ዋጋ ስለተሰቀለ ብቻ እንላለን አይደለም? ስለተሰቀለ ብቻ እንላለን አይደለም? በደሙ ነው የከፈለልን ዋጋ እንላለን አይደለም? ይሄ ብቻ ነው ማወቅ የሚገባን ስለ ፈጣሪ? እስቲ ንገረኝ። ቆይ እንደዚህ ልጠይቅህ፣ የሆነ ክፍተት ስላየሁብህ ማለት ነው። የገባኝን ያክል ልወቅ ብለህ የገባኝን ያክል እንኳን ልወቅ ብለህ አስበህ ዘፍጥረትን አንብበህ ጨርሰሃል? ዘፍጥረትን አንዷን ምዕራፍ መግቢያዋን ዘፍጥረትን አንብበህ ጨርሰሃል? 50ዎቹን ምዕራፎች እኮ አንብበሃል ለማለት ያክል ነው። አንብበሃል ለማለት ያክል አይሰማም? አንብበሃል ወይ ለማለት ያክል ነው። ምክንያቱም እግዚአብሔርን ሳላውቀው እንዴት እከተላለሁ ስላልከኝ ለማወቅ እንኳን የመጀመሪያውን ስቴፕ ለምን 50ውን ምዕራፍ እላለሁ? 5ቱን ምዕራፎች ጀምረህ ታውቃለህ? ዘፍጥረት ቤዚክሊ በጣም ማነበው አዲስ ኪዳን ላይ ነው። ገላትያ፣ ቆላሲያስ ምናምን ነው በጣም ማነበው። እሺ ቆላሲያስን ከጥግ እስከ ጥግ አንብበሃል? መጽሐፍ ቅዱስ ላይ ያለው አጭር እኮ ነው፣ ጨርሼዋለሁ። ምንም እንትን የለውም። እሺ አሁን እያልኩ ያለው ጣይ አይደለ? ሳላውቀው እንዴት እከተላለሁ አልከኝ። ከዛስ ለማወቅ ቤዚክ ሲሆነው እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ከዛ ነው የሚጀምረው። እዛ ጋር ያሉት ትርጉሞች ምንድን ናቸው? ሰማይና ምድር የተፈጠሩ ናቸው። ፈጣሪ ኦልሬዲ ከፍጥረቱ በፊት ነበረ። ታይም ስፔስ ማተር እዛ ጋር ጀመረ እያለ ነው የሚሄደው። ዴይ 1 ዴይ 2 ዴይ 3 ምናምን ፈጠረ፣ ይሄን ፈጠረ፣ ሰው እንደዚህ ተፈጠረ። ኦኬ ደን ኢሜጅ ኦፍ ጋድ የሚል ነገር አለ። ቤዚክሱ ያለበትን እንኳን አልጀመርክም። እንዴት ለውቀውና ልከተል የሚል ጥያቄው ነው ያለ እንጂ ጥያቄው እንዲመለስልህ ቤዚክሱ ያለበትን ቻፕተር 1 እንኳን አልጀመርክም እስካሁን። አሁን እዚህ ጋር ትልቁ ነገር እኔ ጭንቅላት ላይ የሚመጣ መጽሐፍ ቅዱስ አንድና እንደዛ ከሆነ ማለት ነው ለምን ያን ሁሉ ሃይማኖት ተከፋፈለ? አሁን እኮ ሃይማኖት በዛ በጣም ጥያቄ አመጣ። እኔ እንዴት ልወቀው ነበር ያልኩህ። አሁን ደግሞ ሶስተኛ ሃይማኖቶች ለምን ተፈጠሩ አልክ። ሌላ ቀን እሱን ጥያቄ እናወራለን። እስካሁን ያለው አይ ቲንክ በቂ ይመስለኛል። ከገሃነም አንጻር እኔ እንኳን እንደዚህ አላረገውም እርሱን ለማወቅ ምን ላድርግ ምናምን ነው። አይ ቲንክ ወደ 3-4 ጥያቄዎች አንዱን እየወለደ ጥሩ ዲስከስ አድርገናል። ሃይማኖቶች ለምን ተፈጠሩ ዲስከስ አድርገን ነበር ከዚህ በፊት። እንቀጥላለን ከአንተ ጋር ነገር
እሺ አማን በቃ መልካም ቀን። እሺ ያ ግን እግዚአብሔርን ለማወቅ ላልከው ጀስት ጀምር። አሁን አዲስ ኪዳን ነው ማነበው ሳይሆን አዲስ ኪዳን ብቻ አይደለም መጽሐፍ ቅዱሳችን ከብሉይ ኪዳን ላይ ጀምርና ጀስት እያልክ ትቀጥላለህ። ቲና ልወጣ ነው እያልኩ ለምንድን ነው 10 ጊዜ አንድ ቁጥር ጽፎ ልወጣ ነው እያልኩ ለምንድን ነው ደጋግመህ 10 ቁጥር የምጽፈው? ምዕመናን ልወጣ ነው ስል ነው አይደለ ትዝ የሚላችሁ ገስት መላክ እኔ ቤት የሚመጡ ምዕመናን ሌላ ታሪክ ውስጥ ነው ያሉት። ጭዋቸው ከባድ ነው። ማንም ገስት አይልክም። ኦኬ ማንም ገስት አይልክም ሳይሆን 2 ሰው 3 ሰው ምናምን ነው ገስት የሚልከው። ከዛ እወጣለሁ በቃ የመጨረሻ ነው ስል 11 ሰው ይልካል። ሰላማችሁ ይብዛ እናንተ። ዳና ሰላም ይዛላችሁ እና ቪዲዮን አሁን ነው የመጣው። በቃ እኔ ረጅም ሰዓት ቆይቻለሁ። ትንሳኤ ለዛ ነው። ፕሊዝ ቀጥታ ወደ ቪዲዮ ሄዱ። ላስት ቪዲዮ አሁን የፖስትኩት ከ2 ሰዓት በፊት ምናምን የፖስትኩት አለ። ላይክ፣ ፌቨራይት፣ ኮፒ ሊንክ፣ ሪፖስት አድርጉ። ኮሜንትም ጻፉ። ቃሌም የለቀቀው አለ። የቃሌ ጋር ሄዳችሁ ላይክ፣ ፌቨራይት፣ ኮፒ ሊንክ፣ ሪፖስት አድርጉ። ታገዙ። ጸጋና ሰላም ይብዛላችሁ። አረ እየጨረሰች ነው። እሺ አንድ ላይ ዘምር